ጤና ይስጥልን ክቡራትና ክቡራን፣ አሁን በደረሰን አስቸኳይ ሰበር መረጃ ዓለም በከፍተኛ ስጋት ስትጠብቀው የነበረው ሰዓት ደረሰ። ፕሬዚዳንት ዶናልድ ትራምፕ አቋማቸውን በአስገራሚ ሁኔታ ቀይረዋል። በፓኪስታን ከፍተኛ ጥያቄ መሰረት የተኩስ አቁሙ እንዲራዘም ተወስኗል። ነገር ግን ክቡራን አድማጮች፣ ይህ የትራምፕ ውሳኔ ሰላም ብቻ ይዞ አልመጣም። በኢራን ወደቦች ላይ ያለው የባህር ላይ እገዳ እንዲቀጥል ፕሬዚዳንቱ ትዕዛዝ አስተላልፈዋል። በዝርዝር መረጃው የማስደምጣችሁናል። በሌላ በኩል በሆርሙዝ ወሽመጥ መዘጋት ምክንያት የአሜሪካ ወደቦች በመቶዎች በሚቆጠሩ የነዳጅ መርከቦች እየተጨናነቁም ይገኛሉ። ላለፉት 50 ቀናት የቀጠለው ይኸው የኢራን ጦርነት በዓለም የነዳጅ ገበያ ላይ ከ50 ቢሊዮን ዶላር በላይ ኪሳራን አድርሰዋል። በዚህ ሰዓት የምናያቸው መረጃዎች ትራምፕ ሀሳብ ያስቀየራቸው ሚስጥር ምንድን ነው? የተባበሩት መንግስታት ስለ ውሳኔው ምን አለ? እናም የዓለም የኢኮኖሚ የጀርባ አጥንት የሰበረው የነዳጅ ቀውስ የት ደረሰ? ዝርዝር መረጃዎችን ይዤላችሁ ቀርቤያለሁ። ቪዲዮን ላይክ በማድረግ ጀምሮ አዳዲስ መረጃ በፍጥነት ዩቱብ ላይ ሲለቀቅ ቀድሞ ወደ እርስዎ እንዲደርሶ የዩቱብ ቻናሌን ሰብስክራይብ በማድረግና የደውል ምልክቷን መጫን ቤተሰብ እንድትሆኑ በአክብሮት እየጋበዝኩኝ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ዝርዝር መረጃውን አድምጡ፣ አብረን እንከታተለው። በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚያደርጉት ድርድር እስኪጠናቀቅ ድረስ የተኩስ አቁሙ መራዘሙን አስታወቁ። ፕሬዝዳንት ዶናልድ ትራምፕ በፓኪስታን ጥያቄ መሰረት ከኢራን ጋር የገቡትን የተኩስ አቁም ማራዘማቸውን አስታወቁ። ትራምፕ የኢራን ወደቦች ላይ የጣለው እገዳ እንደሚቀጥል ተናግረዋል። ትራምፕ የተኩስ አቁም መራዘም ያስታወቁት ከመጠናቀቁ አንድ ቀን ቀደም ብሎ ነው። የትራምፕ ውሳኔ ጦርነት ዳግም ይቀጥላል የሚለውን ፍራቻ ያስወገደ ሲሆን የሁለተኛው ዙር ድርድርም ቴህራን አቋሟን እስክታሳውቅ ድረስ ተራዝሟል። ዶናልድ ትራምፕ የተኩስ አቁም ማራዘማቸውን ተከትሎ ምክትላቸው ጄዲ ቫንስ ወደ ኢስላማባድ የሚያደርጉት ጉዞ መሰረዙን የዋይት ሀውስ ባለሥልጣናት አስታውቋል። ኢራን ለትራምፕ ውሳኔ በይፋ መግለጫ ባትሰጥም ሁለቱ ሀገራት ያለ ስምምነት ጦርነቱን ለመቀጠል አንዳቸው ሌላኛቸው ላይ ሲዝቱ ነበር። ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መልእክት መሰረት በፓኪስታን ጦር አዛዥና ጠቅላይ ሚኒስትር ጥያቄ መሰረት እንዲሁም የኢራን መንግስት በከፍተኛ ሁኔታ በመፍረክረኩ የተኩስ አቁሙ የኢራን መሪዎችና ተወካዮች የተቀናጀ ምክረ ሀሳብ ይዘው እስኪመጡ ድረስ እንዲቀጥል መወሰናቸውን አክለዋል። ትራምፕ በዚሁ መልእክታቸው ላይ የአሜሪካ ባህር ኃይል በኢራን ወደቦች ላይ እገዳውን እንዲቀጥልም ትዕዛዝ ሰጥተዋል። የተኩስ አቁም ኢራን ምክረ ሀሳቧን እስክታቀርብና ውይይቶች የሚያመጡት ውጤት ምን ይሁን ምን እስኪጠናቀቅ ድረስ እንደሚቀጥልም ገልጿል። ትራምፕ ከዚህ በፊት የተኩስ አቁሙን ለማራዘም ሀሳብ እንደሌላቸው ገልጸው የነበረ ቢሆንም ምንም እንኳን ትራምፕ የኢራን ወደቦች ላይ የጣሉት እገዳ እንደሚቀጥሉ ቢናገሩም ከዚህ ቀደም የኢራን ውጭ ጉዳይ ሚኒስትር ይህ ከጦርነት ተግባር አይተናነስም ሲሉም ኮንነውት ነበር። በተባበሩት መንግስታት የኢራን ልዑክ አሜሪካ በሆርሙዝ ወሽመጥ ላይ የጣለችው እገዳ የምታነሳ ከሆነ ንግግሩ ይቀጥላል ብለው እንደሚያምኑም ተናግረዋል። በሌላ ዜና የተባበሩት መንግስታት ዋና ጸሐፊ የተኩስ አቁም መራዘሙን አደነቁ። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ፕሬዚዳንት ዶናልድ ትራምፕ ተኩስ አቁም ለማራዘም ያሳለፉትን ውሳኔ ማድነቃቸውን ቃል አቀባያቸው ተናገሩ። ቃል አቀባያቸው ስቴፋኔ ጁርኪ ግጭትን ለማስወገድ እንዲሁም ለዲፕሎማሲ ወሳኝ ስፍራ መፍጠር በኢራንና በዩናይትድ ስቴትስ መካከል መተማመን ለመገንባት ይህ አንዱ እርምጃ ነው ብሏል። የዋና ጸሐፊው ቢሮ አሜሪካና ኢራን የተኩስ አቁም ባለመጣስ እና በድርድር ላይ ገንቢ በሆነ መልኩ በመሳተፍ የተጀመረውን ጥረት እንዲቀጥሉም አበረታቷል። ጉተሬስ ፓኪስታን በሁለቱ ሀገራት መካከል ንግግር እንዲኖር የምታደርገው ጥረት እንደሚደግፉና ለግጭቱ ሁሉን አቀፍና ዘላቂ መፍትሄ የሚኖርበትን ሁኔታ ለመፍጠር እንደሚያግዝ ተስፋ አድርጋለሁ ማለታቸውን ጁሪክ ተናግረዋል። በሌላ ዜና የሆርሙዝ ወሽመጥ መዘጋት የአሜሪካ ነዳጅ ላይ ያለው ፍላጎት መጨመሩን ባለሙያዎች ተናገሩ። ፕሬዚዳንት ዶናልድ ትራምፕ ሰኞ ምሽት በትሩዝ ሶሻል ማህበራዊ ድረገጻቸው ላይ ባሰፈሩት ጽሑፍ የኢራን አመራር እንደ ቴክሳስ፣ ሉዊዚያናና አላስካ ያሉ በነዳጅ ምርታቸው የበለጸጉ የአሜሪካ ግዛቶች በመቶዎች የሚቆጠሩ መርከቦችን እንዲያስተናግዱ አስገድዷል ብሏል። ስለ መርከቦቹ አይነት ግልጽ ባይደረግም የመርከብና የንግድ ተንታኞች ለቢቢሲ ቬሪፋይ እንደተናገሩት ኢራን የሆርሙዝ የባህር ወሽመጥን መዝጋቷ ለአሜሪካ የድፍድፍ ነዳጅ ያለው ፍላጎት እንዲጨምር አድርጓል። የባህር ወሽመጡ የባህር ሰላጤው ነዳጅ የሚጓጓዝበት ቁልፍ መስመር ቢሆንም የካቲት 21 ቀን 2018 ዓ.ም አሜሪካና እስራኤል ቴህራን ላይ ጦርነት በመክፈታቸው የመርከብ እንቅስቃሴ በከፍተኛ ሁኔታ ተስተጓጉሏል።
አስመጪዎች ከመካከለኛው ምስራቅ በባህር ወሽመጡ በኩል ድፍድፍ ነዳጅ ማግኘት ባለመቻላቸው አማራጭ አቅራቢዎችን ለመፈለግም ተገዷል። የባህር ላይ ትራንስፖርትን ከሚተነትኑ ኩባንያዎች የተገኘ መረጃ እንደሚያሳየው 71 የነዳጅ ጫኝ መርከቦች ጭነት ለማጓጓዝ ወደ አሜሪካ እያመሩ ነው። ባለፈው ዓመት በአማካኝ 27 የነዳጅ ጫኝ መርከቦች ብቻ ጭነት ለማጓጓዝ ወደ አሜሪካ አቅንቷል። ከአውሮፓ ከእስያ የመጡ ገዢዎች የአቅርቦቱን ክፍተት ለመሙላት ከአትላንቲክ ተፋሰስ የሚመጣው ነዳጅ ከአሜሪካ ባሕረ ሰላጤ ጠረፍ ጨምሮ ተደራሽና መፍትሄ አድርገው ተመልክተውታል ሲል የአርግስ ሚዲያ የገበያ መረጃ ድርጅት ኃላፊ ዴቪድ ሃይደን ተናግሯል። ይሁንና ይህ የአሜሪካ የድፍድፍ ነዳጅ ዘይት ሽያጭ እንዲጨምር እያደረገም ያለ ይመስላል። የባህር ትራንስፖርት ምርምር አማካሪ የሆኑት ዴሪል እንደሚሉት በሚያዝያ 10 መጨረሻ ሳምንት የአሜሪካ የመርከብ ጭነት በቀን 5.2 ሚሊዮን በርሜል ደርሷል። ይህም በ7 ወራት ውስጥ ከፍተኛ መሆኑን ለቢቢሲ ተናግረዋል። በሌላ ዜና የኢራን ጦርነት የዓለም ነዳጅ ገበያን ክፉኛ አናጋ። ላለፉት 50 ቀናት የቀጠለው የኢራን ጦርነት በዓለም ነዳጅ ገበያ ላይ ታሪክ የማይረሳው ቀውስ አስከትሏል። እስካሁን ድረስ በደረሰው የምርት መቋረጥ ብቻ ከ50 ቢሊዮን ዶላር በላይ ዋጋ ያለው ድፍድፍ ነዳጅ ከገበያ ውጪ ሆኗል። ከየካቲት ወር መጨረሻ ጀምሮ ከ500 በርሜል በላይ ነዳጅ ታግዷል። ይህም በዘመናዊ የኤነርጂ ታሪክ ከፍተኛ አቅርቦት መቋረጥ ተብሎም ተመዝግቧል። ይህ የጠፋው ነዳጅ መጠን ለመላው ዓለም የመንገድ ትራንስፖርት ለ11 ቀናት ወይም ለአሜሪካ ጦር ኃይል ለ6 ዓመታት ሊበቃ የሚችል ግዙፍ ሀብት ነው። የምርት መቀነስ ውጤት የገልፍ ሀገራት በመጋቢት ወር ብቻ ምርታቸው በ8 ሚሊዮን ብር መቀነሱም መረጃው ጠቁሟል። በሌላ ዜና ከሀገር ውስጥ የባንክ አካውንት ከፋይዳ ብሔራዊ ዲጂታል መታወቂያ ጋር ለማገናኘት አዲስ የጊዜ ገደብ ተቀመጠ። የኢትዮጵያ ብሔራዊ ባንክ የባንክ አካውንትን ከብሔራዊ ዲጂታል መታወቂያ ፋይዳ ጋር ማስተሳሰርን በተመለከተ አስገዳጅ የጊዜ ገደቦችን አውጥቷል። በዚህም መሰረት እስከ ግንቦት 6 ቀን 2018 ዓ.ም ድረስ በሚከተሉት 27 ዋና ዋና ከተሞችና ክልል የሚገኙ ደንበኞች ምዝገባቸውን ማጠናቀቅ ይኖርባቸዋል። ከክልል ሐረሪ፣ ከከተማ አስተዳደሮች አዲስ አበባና ድሬዳዋ፣ ከክልል ከተሞች ባህር ዳር፣ ጎንደር፣ ደሴ፣ ደብረ ብርሃን፣ ኮምቦልቻ፣ መቀለ፣ አክሱም፣ አዲግራት፣ ሐዋሳ፣ አርባ ምንጭ፣ ወላይታ ሶዶ፣ ሆሳና፣ ወራቤ፣ ቡታጅራ፣ ወልቂጤ፣ ጅማ፣ አዳማ፣ ሻሸመኔ፣ ቢሾፍቱ፣ ባቱ፣ አምቦ፣ ሸገር፣ ጋምቤላና አሶሳ እስከ ሰኔ 30 ቀን 2018 ዓ.ም ድረስ በተቀሩት የኢትዮጵያ ክፍሎች የሚገኙ ደንበኞች በሙሉ እስከ ሰኔ 30 ቀን 2018 ዓ.ም ወይም ደግሞ ጁላይ 7 2026 ድረስ ማስተሳሰር እንደሚጠበቅባቸው ባንኩ አሳስቧል። ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ ሰበር መረጃ እነዚህን ይመስሉ ነበረ። ፕሬዚዳንት ዶናልድ ትራምፕ በፓኪስታን ጥያቄ መሰረት የተኩስ አቁም ማራዘማቸው ለጊዜ ዓለምን እፎይ ቢያሰኝም በኢራን ላይ የጣለው እገዳ መቀጠሉ ግን ውጥረቱ ገና እንዳልረገበ ያሳያል። እናንተስ ምን ትላላችሁ? ይህ የተኩስ አቁም መራዘም ለዘላቂ ሰላም በር ይከፍታል ወይስ የጦርነት ጊዜ ከማራዘሙ ያለፈ ፋይዳ የለውም? አስተያየታችሁን በኮሜንት ላይ ጻፉልን። መረጃው ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ሌሎች እንዲደርስ አድርጉ። እንደዚህ በሰዓታት ልዩነት የምናቀርባቸው ትኩስና ዓለም አቀፍ መረጃዎችን ለማግኘት ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እየጋበዝን ከሰዓታት በኋላ በሚሰሙ አዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።